ነይ እንጂ ለምን ትጨናነቂው? ኧረ ችግር የለውም። ቡና ላፍላለሁ። ምንም ነገር አልፈልግም። ቡናም ሻይ ወለምን አልፈልግም። እሺ እስከዛ ይሄን ብላ። ነይ ቁጭ በይ መጀመሪያ። እንደ እሺ እቀመጣለሁ እኮ ታዲያ ምንም ለኔ ብለሽ አትሮረጭም። ነይ ቁጭ በይ፣ ችግር የለውም። ምንም አታምጪ። ቁጭ በይ እሺ። ነይ ደስ እንዲልሽ ሙዝ በቃ መስልሻለሁ። ምንድን ነው እና በጣም ወድጄሃለሁ። ወላሂ እኔም ወድሻለሁ። እኔ ራሴ ወድጄሻለሁ፣ ግን እንዴት ልንገራት ምናምን ብዬ ነው። እዛ ላይ በእውነት አይመስልም። ወላሂ እውነት በእውነት እስቲ ከወደድከኝ ሳመኛ። ሳመኝ ምኑ ጋር? እኔ ማለት አሁን በስምሽ ሌላ ነገር ውስጥ እንገባለን በይ። እንዴት እንደወደድኩሽ ልንገርሽ። መሳሙ ችግር የለውም ቀላል ነው፣ ግን እኔ አንቺ የምፈልገው እንደዚህ ለመሳም ለሌላ ነገር ብቻ አይደለም። ገባሽ አይደለ? ባህላል ነው ፈልግሽ። አቆና ነግርሽ ታገባኛለህ፣ ሰርግም እናደርጋለን። ከዛ በቃ ዩቲዩብ ላይም እንደዛ ተጋብተን ምናምን ብለን እናወራለን። አዎ ሰርጉ ይለቀቃል። ከዛ በኋላ በቃ ያው ልክ እንደ መጀመሪያ ሚስቶች እንዳረካቸው እኔም ታረገኛለህ። ምንድን ነው ያረኳቸው እነሱ? እሷ ከመጣች እኔን ትፈታኛለህ፣ እኔ ደግሞ ባል አላገኝም ማለት ነው። ባል አላገኝም? አዎ አንቺ እኔ መሰለሽ ቆንጆ አይደለም አንድ 10 ብታገኝ 11ኛ ታገቢያለሽ፣ ታገኛለሽ። እንዴ 10 ባል ቢኖርሽ 11ኛ አግብቲ አታጭ አይደለም ሰው የሚያውቀው እኔና ማን ነው? እኔ አንቺን ፈትቼሽ ሊተውሽ አንድ ቀን አታድሪ። ወላሂ ታገቢያለሽ። ባል ታጪ ደግሞ ይኸውልሽ። እሺ እኔ ልንገርሽ ሚስጥሩ ምን እንደምታረጊ እኔ አስተካክልሻለሁ። ዩቲዩብ ላይ አንቺ ፍራሻውን ያው ሚስቴ ስትሆኚ ዩቲዩብ አብረን እንሰራለን። ዩቲዩብ ላይ ምናምን ሰው ያውቅሻል። የኔ ሚስት እንደሆንሽ የተደገሰው ሰርግ ምናምን ይለቃል ብለሽ አስበሽ ነው አይደል? በጣም ቀላል ተመልካቹ እንደሆነ ወደ ቀኝ ስትይ ወደ ቀኝ የሚሄድ ነው፣ ግራ ስትይ ግራ የሚሄድ ነው። ተመልካቾቻችን ማለት ነው። የሚመለከተን ህዝብ የዋህ ህዝብ። ገባሽ አይደለ? ሁሉ ነገር ያምናሉ። ገባሽ? ምን መሰለሽ የምናደርገው እንጋባለን። የእውነት ሚስቴ ነች ብለን ቪዲዮ ምናምን አብረን እንሰራለን፣ እንቀጥላለን ማለት ነው። ሱመያ መጣች ማለት እኔ አልፈታሽም። ይፈታኛል ብለሽ ፈርተሽ የሆነ ነገር የሰው ልጅ ያው መፈታቱ አይቀርም። ተጠራጥረሽ ድንገት ብንለያይና ብንፋታ ማለት ነው የአንቺ ዩቲዩብ አለሽ አይደለ? ሰውም ደግሞ እውቅናም ታገኛለሽ፣ ሰው ያቅሻል፣ ያምንሻል። ተወጭና እኔና ሰይድ አልተጋባንም፣ የውሸት ነበር አብረን ስንሆን ነበረው፣ ፕራንክ ነው ትያለሽ። ወላሂ የውሸት ነበር አብረን የምንኖረው፣ ፕራንክ ነው። ሰርጉም ደግሞ ያያችሁት የሰው ሰርግ ላይ ሱፍና ቬሎ ለብሰን ለቪዲዮ ብለን ገባን ነው ወጣን። ወይም ደግሞ የእህቱ ነው ትያለሽ፣ ወይም ደግሞ የአክስቱ ልጅ ምናምን ስታገባ ነው ትያለሽ። የሆነ ሰርግ ላይ ልብስ ለባብሰን ገባንና ደግሰን ሰርግ ያደርግን አስመሰልን እንጂ እኔና እሱ አልተጋባንም ትያለሽ። ስለዚህ እኔ ምንም አይነት ወንድ የለኝም አላገባውም ትያለሽ። ትዳር ይመጣልሻል። እኔም ደግሞ ዩቲዩብ ላይ ጥጪ ምንም አላወራም፣ ዝም ነው የምለው። መልስ አልመልስልሽም። ውሸቷን ነው ምናምን ነገር አይደለም። ጸጥ እላለሁ። ሰው በጣም ያምናል። አሃ እንደዛ ነበር እንዴ ይላል። አልተጋቡም ለካ ውሸታቸው ነው ብለው ራሳቸው በቲክቶክ ያሰራጩታል። ይናፈሳል ወሬው። እንዳልተጋባን ሰው ያውቃል። የሚወድሽና የሚፈልግሽ ወንድ ደግሞ አላገባችም ብሎ ያናገርሻል። ባል ታገኛለሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ ያው ዛሬ የቶቲ ቤት ነው ያለሁት። እሱን ከመንገሬ በፊት እስቲ ቶቲ ሰላም ተጠይቂ ቤተሰቦቻችን። አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የተከበራችሁ ቤተሰቦቻችን? ደህና ነኝ። እንዴት ናችሁ እናንተ? ተመልካቾቻችን ዛሬ የቶቲ ቤት ነው ያለሁት። ቶቲ ጋር ፈልጊያት ነው ማለት ነው ቤቷ ሄድኩት። ባለፈው የተለቀቀውን ቪዲዮ አይታችኋል። እሷን ሰኢድ እና ቶቲ ተስማምተው እኔ ላይ የሰሩትን ቪዲዮ ማለት እና እኔም አሁን ብድሬን መመለስ ፈልጋለሁ ማለት ነው። በምንድነው ብድሬን መመልሰው? እሷን ነው ከካሜራ ጀርባ 1 ሰዓት አላላችሁም ወደ 2 ሰዓት ይሆናል ማለት ነው የለመንኳትና እሷም እነሱ እኔ ላይ እንደዛ ቪዲዮ እንደሰሩ እኔም እነሱ ላይ ሰኢድ ላይ የሆነ ጉድ መስራት ፈልጌ ነው። እሱ ምንድነው መሰላችሁ ለሷ ነግሬያታለሁ። እሷ እሺ ብላኛል። ለምኛት በጣም ለምኛት መጨረሻ ሰዓት ላይ በቃ እሺ እንደዚህ ለምነሽኝማ እምቢ አልልም ቤቴ ድረስ መጥተሽ በዛ ላይ ብላኛለች። እና ሰኢድ ላይ የሆነ ቪዲዮ እንድሰራልኝ ፈልጋለሁ ማለት ነው። እሱን ነግርሻለሁ። ሐሳቡን ነው አዎ ነግርሽኛል። እሱማ እንዳልኩሽ ማለት ቶቲ ሰኢድ ጋር ደውለሽ ማለት የትም ቢኖር የትም ናት ይዋለሽ። አስቸኳይ ጉዳይ ነው የምፈልግህ ናት ይዋለሽ። ደግሞ አንቺ ና ብለሽው እንደማይቀር እኔም 100% እርግጠኛ ነኝ። ይመጣል ማለት ነው። እና ሲመጣ ልብስሽን ቀያየረሽ ምናምን ማለት ያ ባለፈው እንደምንለብሽው
ሽቲ ምናምን አትለብሽም። እንደዛ አይነት ልብስ ትለብሺና እሱን ለማማለል ትሞክሪያለሽ። በቃ ልስሚው ምናምን በቃ ናሳው ቤተሰቦች አሉኝ እኮ እንዴት እሱን አደርጋለሁ እንዴ? እኔም እኮ ሳሚው አላልኩሽም? በጣም እርግጠኛ እንድሆን ወይ ጉንጩን ሳሚው ወይ ደግሞ ጉንጭሽን ይሳምሽ። ግን ደግሞ ሌላ ቦታ እኔ አልፈቀድኩም። ጉንጩን ወይ ጉንጭሽን እኔ ራሱ ባይሆንስ እንዴ? ብዙ ተመልካቾች አሉ እኔም ቤተሰቦች ያዩታል ብዬ አስባለሁ ይሄን ቪዲዮ እኮማ። ስለዚህ ይሄን ራሱ ስለለመንሽኝ ነው ያልኩሽ እንጂ የመሳሙ እንኳን ይቅር እኮ። በቃ መሳሙም አይሆንም ካልሽ ማለት በቃ አንቺ በራስሽ መንገድ ይሆናል በምትዩ መንገድ ማለት ሰኢድን አሳስተሽ የእሱን ሀሳብ በደንብ ማየት ፈልጋለሁ። እና ደግሞ እሱ እንደዛ ስታረጊ ቪዲዮ በደንብ ቀርጸሽ ማለት አሁን እኛ በዚህ በሰራነው ቪዲዮ ላይ ቀጣይ ቪዲዮ ቀርጸሽ ብትሳሳሙ ምን ቢሆን የፈለገ ነገር ቢኖርበት ቃል ገብተሽልኛል አይንተን ቪዲዮን አላጠፋውም እለቀዋለሁ ማለት ነው። እሱና አንቺ እንደዛ እሱም እንደዛ እንደሰራብኝ ማለት እኔ በሌላ ቻናል ለራሱ አይደለም በራሱ ቻናል በራሱ ማለት ነው በዛው ቻናል ለመለቀው። ግን ደግሞ እንደዛ እንደምታረጊ ትምይልኛለሽ ይኸው ቪዲዮ ፊት ለፊት። እሺ እምልልሻለሁ። ግን ቪዲዮ ልክ እሱ እንደገባ ጀምሮ ሁሉንም ነገር መቅረጽ እንትን አስጀምረዋለሁ ቪዲዮውን። እሺ ግን በቃ እኔ እንጃ ምን እንደምልሽ ከተሳሳተ ከወደደኝ እና በቃ ለእኔ እንትን ብቻ ስመኝ ራሱ ከወደደኝም እኔ አያገባኝም፣ የለውበትም። በራስሽ እጅ ነው ይሄን ጣጣ የምታመጭ። ችግር የለውም ቢወደኝም እኔ የለውበትም። አዎ ብቻ ቪዲዮ ቀረጫ አንቺ አንሳት ቪዲዮ ይኖር እንጂ ችግር የለውም። እንዳለ ነው የምቀርጸው እኔ ምንም ነገር ከትም ኤዲትም አላደርግም፣ እንደቀረስኩት ነው የምሰጥሽ። ግን ከወደደኝ ወንድ ልጅ ነው ምንም ቢያደርግ እኔ የለውበትም። ውድ ከራስሽ እሱ ችግር የለውም። በቃ አንቺ ብቻ ቪዲዮውን ቀርጸሽ ስጭኝ። ቤተሰቦቼ እንግዲህ እንዳያችሁት እሷንም ለምኛት እሺ ብላኛለች። አንቺን ደግሞ ከካሜራ ጀርባ አስመልሻለሁ። ስለምን እሱን ችግር የለውም ከካሜራ ጀርባ እናወራለን። ግን አስመልሻለሁ። ምን ነው ያልነገርሽኝ ነገር አለ? አረ አይ ሌላ ነገር ሳይሆን ኢማን ቀረጪ ብላ ነው ብለሽ እንደማነግሪው እና እሱ ከገባ ጀምሮ ከታች መጥቶ እቤት ገብቶ እስከሚወጣ ድረስ እዚህ ጋር ተቀምጣችሁ ምን እንዳረጋችሁ ሁሉንም እሱን ቀርጽሽ እንደምሰጪ ነው ማስመልሽ እንጂ ሌላ ነገር አይደለም። አሁን ክፍትተሽ ሁሉ ነገር እንድትቀርጪ ነው፣ ሌላ ነገር አይደለም። ቤተሰቦቻችን እንግዲህ እንዳያችሁት ዛሬ መጣልሽ ነገም ቢመጣልሽ ይሄን ስራ ብቻ ሰርተሽ እንድጨርሽ ነው ፈልገው። እኔ ሄዳለሁ፣ ስጨርሽ ቪዲዮውን ትልኪልኛለሽ። እሺ ችግር የለውም። ታዲያ ምንም ነገር ሳይቆራረጥ ከውስጡ ኧረ ምንም እንደቀረስኩት ነው የምሰጥሽ። ችግር የለውም አያሳስብሽ እሱ። እሺ በቃ አመሰግናለሁ የኔ ውድ። እቺን ብቻ ውለታው አይልኝ። ግን አስቢበት፣ በዚህ ቪዲዮ ጉዳይ የማይሆን ነገር እሱ ተናግሮ ትዳርሽ ብበተን እኔ የለውበትም። እሱን አታስቢ። ምንም ቢያደርግ አልፋታውም። ትዳር ቀላል ነገር አይደለም እንደዚህ ዝም ብሎ የሚፋቱት። እሺ እናያለን፣ ችግር የለውም። እንዳያችሁት ነው ቤተሰቦቼ። ያው ኢማን እንዳለችኝ አሁን ካሜራን አስቀምጫለሁ። ሰይድ እየመጣ ነው መጥቻለሁ ብሎኛል እና ያለሁት ፎቅ ላይ ነኝ። እሱ ደግሞ መሬት ታች ነው ያለው እና ካሜራን ደብቅ ያለው እሱ አያውቅም። ስለዚህ እጄ ያመጣዋለሁ። እሱ ምንም እንዳትሉ ጠብቁኝ እዚህ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? ሰላም ነው አለሽ? እንዴት ነህ? ደህና ነህ? አለሽ? እንዴት ነሽ? ሰላም መጣ አከም ነጋሚ ፈያዳ ጅርታ ጅር አልሐምዱሊላህ ነጋ ቀብት ኮይርቶ ነጋ አንዱፍቲ በገና አከም ሰይ ነጋሚ ጅር ማሻአላህ አምሮ በሸል ደግሞ አመሰግናለሁ። ቁጭ በል ቆይ ነይ ቁጭ የምፈልገሽ ነው። ችግር የለውም። መቼም ደክመዋል መንገድ ሄደን የመጣው። ኧረ ችግር የለውም። ጠጣ ውሃ ሻይ ወይስ ቡና ምን ትፈልጋለህ? ኧረ ምንም አልፈልግም። ችግር የለውም። ቆይ እሺ መጣሁ። ነይ እንጂ ለብር ትጨናነቂው። ኧረ ችግር የለውም። ቡና ላፍላለህ? ምንም አልፈልግም። ኧረ ምንም ነገር አልፈልግም። ቡናም ሻይ ወላሂ ምንም አልፈልግም። እሺ እስከዛ ይሄን ብላ። ነይ ቁጭ በይ መጀመሪያ። እንደ እሺ እቀመጣለሁ እኮ ታዲያ ምንም ለእኔ ብለሽ አትሯሯጭ ነው። ነይ ቁጭ በይ ችግር የለውም። ምንም አታምጪ። ቁጭ በይ እሺ። ነይ ደስ እንዲልሽ ሙዝ በቃ መስልሻለሁ። ወተካን ጭንቀምን ሻይስ ቡና ሲንበርባዶ ሶሌ ኦኬ ረኮን ቀባያ
keessummatiin gaanii addu karaa deemaa dhuftee rakkoon hin jiru. Haa ta'u nyaatu. Nyaadhaan illee. Nyaatu bii. እና ለምን ፈለግሽ? ደህና ነሽ አንቺ? ደህና ነኝ እኔማ አልሐምዱሊላህ። ለምን ጠራሽ? ብላ መጀመሪያ። እሺ አመሰግናለሁ። ጠጣ ውሃም። እሺ ትጠጣለህ። እሺ እና ለምን ጠራሽኝ? እኔማ የጠራሁት ናፍቀኸኝ ነው የጠራሁት አይደለ? ያው ሳንገናኝ 2 ቀን አለፈን እኮ። ኦኬ ጠፍተሃል አንተ። 2 ቀን አልተገናኘንም። ስራ እንዴት ነው? ስራ አሪፍ ነው እንግዲህ። እና ደህና ነሽ? ደህና ነኝ እኔማ አልሐምዱሊላህ። ለአስቸኳይ ጉዳይ እፈልጋለሁ። እስኪ ምን ሆነ ነው? በቃ ናፍቀኸኝ ላይክ ብዬ ነው አይደለ? በጣም ደስ ይላል። አይደል? እንኳን አፍኩሽ። አትወት ምንድን ነው? ምን የፈራሽ ነገር አለ? አይ ምንም። እና ፈልገሽኝ የሆነ የፈራሽ ነገር አለ መሰለኝ። ያው ላይክ ነበር የፈለኩት እና እንዲህ ተጫውተን እንድናወራ። ለምን አልመጣሽም ታዲያ? ለምን እኛ ጋር መጣሽ ነበር? እናንተ ጋርማ እንዴት እመጣለሁ? ለምን እዚህ ምን ፈራሽ? ብቻ ላወራክ ብዬ ነው። እሺ ምረት ታሪ የትማ እንዴት እመጣለሁ? ያው ማንም ታውቃት የለ ትቀናለች። በዛ ላይም ኦኬ ፍሪ ሆነን ልናወራ አንችልም። አሽም እዛ ነው በቃ ከተገናኘን ቀን ጀምሮ እኔ እንጃ በቃ ለአንተ የሆነ ማላውቀው ስሜት እየተሰማኝ ነው። ማለት ምን አይነት? ብቻ ያው አለ አይደል? ለዛ ነበር ብቻ ላወራክ የፈለኩት። ችግር የለውም አውሪኝ፣ አትፍሪ፣ ንገሪኝ። ያው አይነበብም ከፊቴ ላይ? ከፊትሽ ላይማ አይደለም፣ ከፊትሽ ከሁሉ ነገሮች ላይ ይነበባል። ሁሉ ሰውነት ራሱ ያወራል። ምን ፈርተሽ ነው? እንጃ እንዴት ብዬ እንደምነግርህ አላውቅም። ምንድን ነው? ያው ካገኘው ቀን ጀምሮ በቃ ማላውቀው ስሜት እየተሰማኝ ነው ለአንተ ማለት ነው። ምንድን ነው የሚሰማሽ? እንጂ ይሄ ራሱ ይሆናል ብዬ አልጠበኩም። ታውቃለህ በቃ ድንገት ሳላስበው ነው። እኔ ራሱ በጣም ይሰማኝ፣ አንቺ ብቻ አይደለም። ምን ነው ይሰማሽ? አይደል? እኔ የሚሰማኝ ነው ወይስ ምንድን ነው? እሱማ ምንድን ነው? እና በጣም ወድጄሃለሁ። ወላሂ እኔም ወድሻለሁ። እኔ ራሴ ወድጄሻለሁ፣ ግን እንዴት ልንገራት ምናምን ብዬ ነው። እዛ ላይ በእውነት አይመስልም ግን ወላሂ። ግን አንተ ብዙ ሴቶች አሉ እኮ ሚስቶች። ኑሯ ታዲያ ስንት ነው ያለኝ? 2 ኢማን አለች፣ ሀዊ አለች፣ ሱመያ ሄዳለች፣ ተለያይተናል። ቢሆን በቃ 3 ያው 4 ናቸው እንጂ አንዷን ፈትቻታለሁ። ተለያይተናል። 5ኛ ልታረገኝ? አይ 4 አንዷን ፈትቻለሁ፣ 3 ነው ያለው። ሁለቱ የሉም በያች፣ ሁለቱ እንደሌሉ ቁጥር። ኦኬ አንደኛ ነው የምታረገኝ? ሁለቱ እንደሌሉ ቁጥር ያች ማለት ያው ካሁን በኋላ እንደሌለ እንዳሉ ፈታቸው ወይስ ለምን አቲ ለማንቆፈ ጅራምቲ ኢማኒ ማፊ ሀውጅራ ይችላል። ኦኬ አማ ኢማኒ ሀውጅራ ሱመያም የለችም። በቃ ሁለቱ ብቻ ናቸው ከሆነ አብረው የሚኖሩት። እኔ እስከ 4 ማግባት እኔ ከቻልኩ ካስተዳደርኩ መፍትሄ ነው፣ እችላለሁ። እሱማ በሸሪዓ ተፈቅደዋል። እና እኔም ወድጄሻለሁ፣ አንቺ ብቻ አይደለሽ። እውነት በእውነት እስቲ ከወደድከኝ ሳሚኛ። ሳሚኝ ምኑ ጋር? እኔ ማለት አሁን በስምሽ ሌላ ነገር ውስጥ እንገባለን በይ። እንዴት እንደወደድኩሽ ልንገርሽ። መሳሙ ችግር የለውም ቀላል ነው። ግን እኔ አንቺ የምፈልገው እንደዚህ ለመሳም ለሌላ ነገር ብቻ አይደለም። ገባሽ አይደለ? ባህላል ነው ፈልግሽ፣ አቆና ነው ነግርሽ። ገባሽ አይደል? እኔ ፈልግሽ አንቺም ባህላል እንካ አስሬልሽ ሚስት ሆነሽ ልጆች እንድትወልጂ ነው ፈልገው። አዎ ወላሂ ቆንጆ ነሽ። እኔ የምፈልግሽ ሚስት ሆነሽ ልጆች ከወለድሽልኝ ደስ ይለኛል፣ ባገባሽ ማለት ነው። በኒካ ለቤተሰብ ተናግረን ለአንቺም ኢማንንም ነግራታለሁ፣ አሳምናታለሁ።
ከዛ በኋላ ላዊም ሌባንም አሳመናቸዋለሁ። ገባሽ አይደል? ሲጀመር ኢማን ያገባችኝ ሲጀመር ወድጃት አይደለም ታውቂያለሽ። አፍቅሬያት አይደለም ያገባኋት። ሱመያ ስሟን አጠፋች ይባን እያለች ግን ምስኪን ነች። አሁን ጸባይዋ ቆንጆ ነው። አሁን ወዳታለሁ። መጀመሪያ ግን ወድጃታለሁ። በግድ ነው ያገባችኝ። ገባሽ አይደል? ስለዚህ አንቺን ደግሞ ደስ ብለሽኝ ካየሁሽ በኋላ ወድጄሽ ነው ማገባሽ። በቃ ድል ለቤተሰብሽ እናገራለን። እኔ ካስርልሻለሁ እንደዚህ መሳሳም ምናምን ሌላ ነገር ውስጥ አንገባ። አንቺን ድል ባለ ሰርግ በክብር ማግባት የምፈልገው ነው አንቺን ማለት ነው። የአንቺን ፍላጎቱ ከሆነ የምትወጂኝ ከሆነ አንቺን እኔ አገባሻለሁ ድል ባለ ሰርግ ደግሼ ማለት ነው። እኔ እንኳን ያው ማግባት አልፈልግም፣ ማገባ አልፈልግም። ባይሆን እወድሃለሁ እንጂ ለምን የምትወጂኝ ከሆነ ማግባት ለምን ማፈልግ? አይ አንተ ተው፣ ብዙ ሴቶች ብዙ ሚስቶች አሉክና አትሆንም። ለምን ማለት ነው? ያው እኔማ መጀመሪያውም እንደዛ አግቢ ተፈተሃል። በዛ ላይ ከእንትንም ጋር ሁለተኛም እንደዛው ሶስተኛ አትሆንም አንተ። ስለዚህ በቃ ታገባኛለህ፣ በሰርግም እናደርጋለን። ከዛ በቃ ዩቲዩብ ላይም እንደዛ ተጋብተን ምናምን ብለን እናወራለን። አዎ ሰርጉ ይለቀቃል። ከዛ በኋላ በቃ ያው ልክ እንደ መጀመሪያ ሚስቶች እንዳረካቸው እኔም ታረገኛለህ ማለት ነው። ምንድን ነው ያረኳቸው እነሱ? ድንገት ያው አሁን ሱመያ ትመጣለች ከልጆቿ ጋር። እሺ ያው እሷን ስታገኝ መቼም የመጀመሪያ ሚስትህ ናት። እሺ ጸባይ ሊቀየርም ይችላል። ኧረ አልቀየርም። እኔ አንቺ ላይ መቼም ሞቼ እራሱ አልቀየርብሽም አንቺ ላይ። አይ መቼም ያው አይመስለኝም። አንቺን የመሰለች ቆንጆ አግኝቼ ነው ይቀየራል? የምር እኔ ብዙ ቆንጆች አይቻለሁ። ብዙ የሚያማምሩ ለነገራቸው የሚያምሩ ሴቶች አይቻለሁ። ግን እንዳንቺ ደስ ያለኝ ሰው የለም። ለምን እንደሆነ አላውቅም። አንቺ ውስጤ ነው የገባሽው። እንዴ ሱመያ ከመጣች ሲማር እኔን ትፈታኛለህ። ለምን ፈታሻለሁ? ላይ ደግሞ ሶሻል ሚዲያ ላይ ያለው እናንተ እንደተጋባን ነው የሚያውቁት። እሺ ከዛ እኔ ደግሞ ከዛ በኋላ እንትን እኔን ትፈታኛለህ። ከዛ በኋላ እኔ ደግሞ መንገድ ይዘጋብኛል። ማንም የሚያናግረኝ ሰው የለም ማለት ነው። እሷ ከመጣች እኔን ትፈታኛለህ። እኔ ደግሞ ባል አላገኝም ማለት ነው። ባል አላገኝም? አዎ አንቺን የመሰለሽ ቆንጆ አይደለም አንድ 10 ብታገኝ 11ኛ ታገኛለሽ እንዴ? 10 ባል ቢኖርሽ 11ኛ አግብቲ አጣጭ አይደለም ሰው የሚያውቀው ማን ነው? እኔ አንቺን ፈትቼሽ ሊቶሽ አንድ ቀን አታድሪ። ወላሂ ታገቢያለሽ። ባል ታጪ መንገድ ይዘጋብኛል ደግሞ ይኸውልሽ። እሺ እኔ ልንገርሽ ሚስጥሩ ምን እንደምታረጊ እኔ አስተካክልሻለሁ። ዩቲዩብ ላይ አንቺ ፍራሻውን ያው ሚስቴ ስትሆኚ ዩቲዩብ አብረን እንሰራለን። ዩቲዩብ ላይ ምናምን ሰው ያውቅሻል። የኔ ሚስት እንደሆንሽ የተደገሰው ሰርግ ምናምን ይለቃል ብለሽ አስበሽ ነው አይደለ? በጣም ቀላል ተመልካቹ እንደሆነ ወደ ቀኝ ስትይ ወደ ቀኝ የሚሄድ ነው፣ ግራ ስትይ ግራ የሚሄድ ነው። ተመልካቾቻችን ማለት ነው። የሚመለከተን ህዝብ የዋህ ህዝብ። ገባሽ አይደለ? ሁሉ ነገር ያምናሉ። ገባሽ? ምን መሰለሽ የምናደርገው እንጋባለን። የእውነት ሚስቴ ነች ብለን ቪዲዮ ምናምን አብረን እንሰራለን፣ እንቀጥላለን ማለት ነው። ሱመያ መጣች ማለት እኔ አልፈታሽም። ይፈታኛል ብለሽ ፈርተሽ የሆነ ነገር የሰው ልጅ መፈታቱ አይቀርም። ተጠራጥረሽ ድንገት ብንለያይና ብንፋታ ማለት ነው የአንቺ ዩቲዩብ አለሽ አይደለ? ሰውም ደግሞ እውቅናም ታገኛለሽ። ሰው ያቅሻል፣ ያምንሻል። ተወጭና እኔና ሰይድ አልተጋባንም የውሸት ነበር አብረን ስንሆን ነበረው ፕራንክ ነው ትያለሽ። ወላሂ የውሸት ነበር አብረን የምንኖረው ፕራንክ ነው። ሰርጉም ደግሞ ያያችሁት የሰው ሰርግ ላይ ሱፍና ቬሎ ለብሰን ለቪዲዮ ብለን ገባን ነው ጠር ወይም ደግሞ የእህቱ ነው ትያለሽ፣ ወይም ደግሞ የአክስቱ ልጅ ምናምን ስታገባ ነው ትያለሽ። የሆነ ሰርግ ላይ ልብስ ለባብሰን ገባንና ደግሰን ሰርግ ያደርግን አስመሰልን እንጂ እኔና እሱ አልተጋባንም ትያለሽ። ስለዚህ እኔ ምንም አይነት ወንድ የለኝም አላገባውም ትያለሽ። ትዳር ይመጣልሻል። እኔም ደግሞ ዩቲዩብ ላይ ወጥቼ ምንም አላወራም፣ ዝም ነው የምለው። መልስ አልመልስልሽም። ውሸቷን ነው ምናምን ነገር አይደለም። ጸጥ እላለሁ። ሰው በጣም ያምናል። አሃ እንደዛ ነበር እንዴ ይላል። አልተጋቡም ለካ ውሸታቸው ነው ብለው ራሳቸው በየቲክቶክ ያሰራጩታል። ይናፈሳል ወሬው። እንዳልተጋባን ሰው ያውቃል። የሚወድሽና የሚፈልግሽ ወንድ ደግሞ አላገባችም ብሎ ያናገርሻል። ባል ታገኛለሽ። ምንም መሬ ላይ የምቀሪው ነገር የለም። አከኗን ሶዳት ተመለ ረኮን ተከንጅርቱ ሶዳን ተከሲንበርዋሽ ወመን ጉቱን ያመናል። ደግሞ እንዳለ ዩቲዩብ ላይ ህዝቡ ያምናል። ገባሽ አይደል? እኔና አንቺ የሆነት እንጋባለን ላይ ማንም ለሀብ ነግራታለሁ። በኋላ ድንገት አላህ አይበለውና ደግሞ አንፋታም። አትፍሪ። ብንለያይ ብንፋታ ራሱ ዩቲዩብ ላይ አልተጋባንም። የውሸት ነበር ስንኖር የነበረው። ስክሪፕት ነው ስንሰራ የነበረው ትያለሽ። ስክሪፕት ጽፎልኝ አምጥቶ ላግባሽ ብሎኝ ኢማን ላይ ፕራንክ ላድርግሽ ምናምን ብሎ ተቀራረብን ምናምን እንደተጋባን አስመስለን ተጋብተን ቀጠለን። አመትም 2 አመትም አብረን ቆየን ትያለሽ። ደግሞ አንፋታም። ይሄ ከኔ ከፈራሽ ነው የምልሽ። በኋላ ከኔ ተለያይተሽ ባል አላገኝም ብለሽ ከፈራሽ ሴት ልጅ ነሽ፣ ይወታለሽ፣ መፍትሽ ነው። አልተጋባንም ሰይድ ባህል አይደለም ምን ይማርልም ትያለሽ። እኔ እዛ ላይ ጋብቻ ወረቀት አላሳይም፣ ወጥቼ መልስ አልመልስም፣ ዝም እላለሁ። ስለዚህ ህዝቡ ደግሞ ያምናል። የዋ ነው ህዝቡ። ከዛ በኋላ
ውሸት ነበር ሲሰሩ ነበሩት። እኛን ድራማ ሲሰሩ ነበር፣ እኛን ፕራንክ ሲያደርጉ ነበር፣ ስክሪፕት ሲሰሩ ነበር ይላሉ፣ ያወራሉ። ገባሽ አይደለ? ስለዚህ አትፍሪ የኔ ቆንጆ። እሺ በእኛና ለቤተሰብሽ እናገርና ኒካውን ልሰርልሽ። እኔ እንደዚህ መሳም ምናምን ከአንቺ ጋር ሌላ በልግና ምናምን አልፈልግም። አንቺን የመሰለሽ ልጅ አይደለም መሳምና እንደዚህ ሌላ ነገር ማሰብ። አንቺን ማስበው ለትዳር ነው። ልጆች ቆንጆ ልጆች እንድትወልጂልኝ። ገባሽ አይደል? ምን ትያለሽ? ይሄንን መልሱን ንገሪኝ። ማቺን ከሆነ ደግሞ ቤተሰብሽን አማክረሽ አስቢበትና ሶስተኛ መሆንሽልኝ አራተኛ መሆንሽልኝ እኔ ሁላችሁንም እኩል ነው የማየው። ከዛ ዩቲዩብ አብረን እንሰራለን ምናምን ከዩቲዩባችንም ገቢ እናገኛለን። እንደፈራሽም ደግሞ ይፈታኛል ወደፊቱ ካልሽ ለወደፊቱ ዩቲዩብሽ ላይ ወጥተሽ ቲክቶክሽም ታሳድጊያለሽ፣ ያድግልሻል። ዩቲዩብሽም ያድግልሻል። አሁን ወደ 5000 ሰብስክራይብ አለው። ከኔ ጋር ስትጀምሪ ከ50,000 የሚያልፍና 100,000 ይገባል። አብረን ሚስት የሆነች ስትቀጥይ ደግሞ አንቺ ነሽ ፈራሽ እኮ ድንገት እንላያለን መቼ እኔ ካንቺ መቼም አልለይም። እኔ ልጆች ብቻ ወለጅልኝ። ቆንጆ እንዳንቺ አይነት ልጆች ካገኘ በቃ ታዲያ ይኸውልሽ አንቺን ካገባው በኋላ እንደዚህ አይነት ልብስ አለብሽ እኔ ጋር ብቻ ስትሆኝ በቁምጣ በምናምን ምትሆኝ ውጪ ላይ እንደዚህ ጥብቅ ያለ ልብስ ከለበሽ እኔ አብዳለሁ። መኪና ስር ነው እንዲህ በቀናት ሞታለሁ። ሰውነትሽ በጣም ነው የሚያምረው። በጣም ሰፋፊ ቡርቃ ምናምን ነው እሺ የምትለብሺው እንዴ? አዎ እንዳትደብቅ ውጪ ደብቅ ታደርጋለሽ። ለእኔ ብቻ ቤት የሰይድ ሚስት ናት እያሉ ስንቱ ይመኝሻል። ስንቱ ሊያሳስትሽ ይሞክራል። ስንቱ እንዴ ምን ሆነሽ ነው? አይ እሱን ቀስ ብለን እናወራለን። በይ አሁን አላጨናነቅሽ። ሁሉ ነገር ቀስ በቀስ በሄደ ይስተካከላል። ስለዚህ እኔ አንቺን መሰለሽ ቆንጆ ከአንቺ መሰለች አሪፍ ልጆች ቁመናም አለሽ፣ ቁመትሽም ረጅም ነሽ፣ መልክም አለሽ። ያው ውስጥሽ ጸባይሽም ደግሞ ምርጥ ነው ብዬ ነው የማስበው። ካልሆነም ይስተካከላል። እኔ ምርጫዬ ነሽ፣ ደስ ይለኛል። እንደውም አስቀድመሽ በመናገርሽ በጣም ደስ አለኝ ወላሂ። እኔ ራሴ ሳስበው ነበር። ደግሞ ለቀልድም ደግሞ ዩቲዩብ ላይ የሰራ ነው ህዝቡ ኮመንት ስር ምናምን አይቼ ወስናለሁ ምናምን ስትይ የምትቀልጂ ነበር የመሰለኝ። ህዝቡም ደግሞ ኮመንት ስር አግባት እያለ ምርጥ ልጅ ትወልድላለች እቺ ናት አብራት የምትሄደው እያለ ወላሂ እቺን አሁን ገና አገኘ ቆንጆ ሚስት ሱመያ ራሱ የሰራችውን ቪዲዮ ላይ ሲሆን ልጅቷ በጣም ምርጥ ነች። እቺን ቢያጋ ምናምን እያለች እሷ ራሱ ወልዳሻለች አጠራሽ። ስለዚህ አሁን ለማንም ሳናገር ኒካችንን ምናምን እናስርና ለቤተሰብሽ አሳውቀሽ አሁን አላጨናንቅሽም። አስበሽበት ነገር ምን ትያለሽ? ወላሂ አንተማ ጥሩ ልጅ ነህ። እንዴት ብቻ እንዴ ቆንጅናዬንም አይተህ በቃ ምንም አልተሳሳትክማ። ዝም ብዬ በማየት ተሳሳታለሁ እንዴ? ሳሚኝ ብዬ ከራሱ ትዕግስትህን በጣም ብታገዝን በጣም እንትን አዎ ዝም ብዬ አገኘዋለሁ። በኋላ አገኝሻለሁ እኮ ካገባሽ ሚስቴ ሳይሆን እኔማ እሱማ እንኳን አይደለም ልስመኝ ብትመጣ ራሱ እኔ የውሸቴን ነበር እንጂ ልፈትኝ ነበር። ከዛ ኦኬ ገባ የምሬን አይደለም ልፈትኝ እኔ እሺ ብዬ ልስመሽ ብመጣ ልትይኝና አንተ ባለጌ ምናምን ልትይኝ። እኔ አይ እንደዛ ሳይሆን እኔ አንቺን ባህላል ነው ፈልግሽ እምቢ እንደማትይኝ እንደምንጋባም ተስፋ አደርጋለሁ። አይ በቃ ጥሩ ሰው ነህ አንተ። አስቤበት እነግርሃለሁ መልሱ። እሺ ደስ ይለኛል። እኔ አሁንም በነገኝ ቀስ ብለሽ አስበሽበት በነገኝ ደስ ይለኛል። መልሱንማ አስቤበት ነገ እነግርሃለሁ። አሁን ወንድሜም ስለሚመጣ መሄድም ትችላለህ። ለዚህ ወንድምሽ ይመጣል። ኦኬ እሺ በቃ ደስ ይለኛል። ያው ይሄ ልነግርህ ነበር የጠራው አንተም ስለሰማኸኝ በቃ ደስ ይለኛል። መሄድ ትችላለህ። መልሴን ደግሞ ነገ ሜቢ ልነግርህ እችላለሁ። በጣም ደስ ይላለሽ። በቃ እሺ እሄዳለሁ። የሚበላ ነገር ላቅርብልህ ወይስ? አይ ወላሂ አንቺ እናትዬ አንቺ አጠገቤ አንቺን አይቼ አይርበኝም። ደስ በቃ ሸኝኝና በሩን ዝጊው እና የኔ ቆንጆ ወንድምሽ አሁን ይመጣው? አዎ አሁን መምጫው ደርሷል። ኦኬ ቢያኝ ስለነገሩ ብቻሽን ስለሆንሽ ለምን ወንድ ቤት አመጣሽ ይሻላል እንዴ? አዎ አይሆንም። እንዴት? ልክ ነሽ ነገሩ። በቃ ሰላም ሁኚልኝ። ችግር የለውም። ነገ አሳውቃለሁ ሊሆን ነገር። ኦኬ በቃ ቻው። ውድ ቤተሰቦቼ ልክ ያው እንዳያችሁት ነው እንትኔ ተሳክቶልኛል። ያሰብኩት ነገር ያው ይሄን ነገር እሱ አያውቅም ነበር። ካሜራ አስቀምጬ ነበር የቀረስኩት እና ተሳክቶልናል። መቼም ይሄን ቪዲዮ ለማን ነው የሚሰጣት? ማናት መቼ የምትለቀው ይመስለኛል። እኔ ስራዬን ጨርሻለሁ። ፈትኝ ብላኝ ነበር እስከ ቤት መጣ የነገረችኝ። ፈተንኩት፣ ፈተናው ተሳካልን። ስለዚህ እኔ ምንም ማድረግ አልችልም። ሰይድ ይሄን ቪዲዮ የሚታይ ከሆነ በጣም ይቅርታ፣ ምንም ላደርግልህ አልችልም።